ባለቤቴ ከዚህ በላይ ከስቶ እስከ መጨረሻ ስሙት። ባለቤቴ ሶፎንያስ ከሳ የምትሉት እናንተ ሚዲያ ላይ ስለምታውቁት ነው እንጂ ይሄናል። በመጀመሪያ ደረጃ ሶፎንያስን ኃጢያት ሲሰራ አግኝቼዋለሁ እና ይሄንን ኃጢያት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣ ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ሰሞኑን እንዳያችሁት ማህበራዊ ሚዲያውን እየተቆጣጠረው ያለውና እያነጋገረ ያለው የጋዜጠኛው ሶፎንያስ ያለበት ሁኔታ ነውና ስለሱ የተናገረችው ባለቤቱ ሚስቲቱ ስለ ባሏ የተናገረችውና የድሮ ኦርቶዶክስ ዲያቆን የነበረው የዛሬው ደግሞ ፓስተር ተብሎ የሚጠራው እንዳልካቸው ስለሱ የተናገረው ነገር አለ። እሱንም ደግሞ ሌላው ደግሞ ሰሞኑን እንግዲህ በጎንደር ዩኒቨርሲቲ አጠቃላይ ሆስፒታል የተፈጠረ አንዳንድ ነገር አለ። እሱን ሙሉ ቪዲዮውን የማስደምጣችሁና የማሳያችሁ ይሆናል። የመጀመሪያው ቪዲዮ እስኪ ባለቤቷን እናድምጥና ወደለው ቪዲዮ እንሄዳለን። ባለቤቴ ከዚህ በላይ ከስቶ እስከ መጨረሻ ስሙት። ባለቤቴ ሶፎንያስ ከሳ የምትሉት እናንተ ሚዲያ ላይ ስለምታውቁት ነው እንጂ ይሄናል በኔ ባልክ አልከሳም። ባለቤቴ በጣም ወፍራም 38 ሚለብስ ሳይዝ የጂንስ ሳይዝ 38 ሚለብስ ወደ 30 ገብቶ ለ7 ወር እስር ቤት ነበርና በጣም ከሳ፣ ተጎሳቆለ። ሰውነቱ ስጋው ካጥንቱ ላይ ተፍቆ ወረደ። ባጥንቱ ነው ኢትዮጵያ የገባው። የሚገርማችሁ እኔ እና እሱ አብረን እየሄድን ባሌ ማን እንደሆነና የት እንደሆነ ሲጠይቁኝ ነበር። ለልጆቼ አባታቸው አብረው እየሄደ አባታችን ማን እንደሆነና የት እንደሆነ ሲጠይቁ ነበር። እኔ ይሄ ቪዲዮ ምሰራላችሁ ህዝቡን ካስተማረ ብዬ ነው። ማለት ስሜታዊ ስላደረገኝ የሆነ በደንብ አቅም የተሞላ ቪዲዮ ለእናንተ ማምጣት አልቻልኩም። ከቻልኩ አንድ ቀን ሙሉ ስቶሪውን አስቀምጥላችኋለሁ። ሶፎንያስ ስለምታውቁት ብዬ ነው። ያ የሚያምረው ባለ ግርማ ሞገሱ ሶፎንያስ ባንዴ እንደዚህ መስሎ ስታው ደነገጣችሁ አይደል? የኔም ባል እንግዲህ እኛንን የምናውቀው ሰዎች ያውቁታል። ያው ስራ ላይ ባንዴ ከዛ ሁሉ ሰውነት ከዛ ሁሉ ግርማ ሞገስ ወርዱ በ7 ወር እስራት ሌላ ሰው ሆነና አብረን እየሄድን እኔ ሌላ ባል ይጠይቁኛል። ባል ያጠገብ ሆኖ ልጆቼ እጃቸውን ይዘው እየሄደ አባታቸው ሴት ነው ይሉታል። ለሱ ለራሱ ሰውነት ባዳ ነው። በጣም ያማል። ህመም አለው አይደለ? ህመም አለው። እንደገና ደግሞ እኛ እንትን ያሉን የማያውቁ እሱ የደረሰበትን የማያውቁ ደግሞ እንዴት ግን እየሰማው ማለት እንዴት እኔ መሰለኝ ሴት እንዴት ግን እሱ ልታገባቻል? በትክክል የልጆቹ አባት ነው ግን ልጆቹ እኮ አይመስሉም። እሷ በጭራሽ እሱ ምስልቶን አይችልም ይላሉ። ሰውነት ባዳ ነው። ስንት ነገር ተማርን እኛ በዚህ እድሜያችን ስንት ነገር ተማርን። ስንወጣ ግርማ ሞገሳችን የኔና የባለቤቴ እንደ ፀሐይ ያበራ ነበር። አንድ ላይ እንደ ፀሐይ የሱ ፀሐይ ጠልቃ ለጊዜው ማለት ነው። የሱ ፀሐይ ጠልቃ የኔ ፀሐይ ብቻዋን ስታበራ ሞገሴ ኦሬዲ ተገንድሷል፣ ጠፍቷል። የሱ ሚስት ልትሆን አትችልም አሉ። በጣም ለኔም ለሱም ያማል። ምክንያቱም ስለምናውቀው ማለት ነው ያሳለፈውን ነገር እና ይሄንን ልል የፈለኩት ምንድነው እኔ አልፌያለሁ በእግዚአብሔር ፍቃድ። ማንንም ሳይሰማኝ ሶሻል ሚዲያ አይደለም ዘመድ ሳያውቅብኝ ያንን ችግር አልፌዋለሁ። ሶፎንያስን እርዱት ለማለት ነው። ምክንያቱም ሰው እንደዚህ ነው የሚያወራው። አሁን ሚስት ቢኖረው እጮኛ ቢኖረው ላይክ ትናንትናው ማታስታውስ ከሆነች ብታስታውስ ሰዎች ትናንትናው እንዳታስታውስ ያደርጋል። አስባችሁታል? እና እርዱት፣ እንርዳው። ሶፎንያስን ደካማ እናት አለችው ማለት ምንም አቅም የሌለው ሰው እንደሆነ ጥሩ ቤተሰብ እንደሌለው በግልጽ በሚዲያ አውቀናል። የኔ ባል እኔ ስላለሁለት እግዚአብሔር ቆሞ እየሄደ ነው። ጀነን ብያው ባሌ ነው እያልኩ እየዞርኩ መልስ እየሰጠው አዎ ልጆች አባት ነው፣ አዎ ባባ ነው፣ ይሄ ነው ባባ እያሉ ልጆቹ እና ባካችሁ ሶፎንያስን እንጎብኘው፣ እንርዳው ማለት ፈልጋለሁ። እንግዲህ ባለቤቱን እንዳዳመጣችኋት ነው። በጣም በሚገርም ሁኔታ ደስ የምትል ባለቤት ናት። በዚህ ምድር ማለት አሁን ላይ እየመሰከረችለት ያለች ባለቤቴ ነው። በዚህ ሁኔታ ከስቶን ያለ ሰውነት ባዳ ነው። ሰው በዚህ ልክ እያንቋሸሸ ዓለም መጨረሻ ላይ ባዳ ናት። ይህን ክፉ ነገር ነው የምትሰጠና ምናምን እያለች ነው የምትገኝ። በጣም የምትገርም ሰው ናት። እንደዚህ አይነት ሴቶች እንደው ፈጣሪ ያብዛልን ነው እንጂ ምክንያቱም በጣም በሚገርም ሁኔታ በዚህ ልክ እየመሰከረች የምትገኝ ምንም አስጸያፊ ስራ ቢሰራም ባለቤቷ እንደሆነች እየመሰከረችና ከኔ ጋር ሲሄድ እንኳን ባለቤትሽ ነው ወይ እያሉ የማንቋሸሽ ስሜት እየሰጡ ልጆችሽ ይሄ አባታችሁ ነው ወይ እያሉ
በጣም ባሌን ሲያንቋሽት የነበሩ ነውና በጣም በሚገርም ሁኔታ አንዳንድ ሰዎችም ደግሞ ራሳችሁን ግዙ አድቡ እያለች ነው የምትገኝ። በጣም የምትገርም ሰው ናት። ከሱ አስመልክቶ ፓስተር እንዳልካቸው የተናገረው ነገር አለ። እሱንም የማስደምጣችሁ ይሆናል። ወደ ቪዲዮ። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የሕግ ሰዎች በሕግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው እጸልይለታለሁ፣ ዲመኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምሕረቱና ጽድቁን እመሰክርለታለሁ። እነሆ ለሶፋንያስ እናትና ለሶፋንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ ነው። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ፣ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ፣ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ አለ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ ብለህ በአደባባይ እንዲወገር አሳልፈ ለሰጠው ለአንተ ንስሐ ግባ፣ የዘራኸውን ከማጨድ በፊት። ይሄንን ነው ምለው። እንግዲህ ቪዲዮ እንደሰማች ነው ፓስተር እንዳልካቸው የተናገረው ነገር። የትናንትናው ዲያቆን የዛሬው ደግሞ ፓስተር ተብሎ የሚጠራው ዲያቆን የተናገረው ነገር እውነት ለመናገር አሪፍ ነው። ምክንያቱም ሰዎችን ኃጢአተኛ ነን ብለን ሚዲያ ላይ ባናወጣ፣ እንደዚህ አይነት ስራ እየሰሩ አይቻለሁ እያለ ሚዲያ ላይ ባናወጣ የተሻለ ነው እያለ ያለው ነገር ግን መጨረሻ ላይ ያው ወደኛ መጥተህ መዳን ትችላለህ ነው። የእነሱ ስራቸው ይሄ ነው ማለት ነገሮችን ጠቅልል አድርገው ወደ እነሱ መሳብ ነው የሚፈልጉና ይኸው እናንተ ከዚህ የምትወስዱ ነገር ግን ሁላችንም ቢሆን ሰው የሆነ ኃጢአት ሰራ ብለን ሁላችንም ፈራጅ ስላልሆነ ፈራጁ እሱ ስለሆነ እንደዚህ ማድረግ የለብንም ብዬ ነው ማስብ። ሌላው ደግሞ አንዲት እህት በጣም የምትገርም እህት ናት። ስለ ገዳማ የተናገረች ነገር አለች። እሱንም የማስደምጣችሁ ይሆናል። ወደ ቪዲዮ። ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተልህ ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉ። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱ ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት፣ ማዕድናት፣ ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን፣ ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ
እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆነው የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የስራ ባህል በማስፈን ለግብርናው መሻሻል፣ ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው፣ ረዳት ለሌላቸው አረጋውያን፣ በህይወቱ ውጣ ውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች፣ ፈሳሽ ወንዞች እንዳይደርቁ፣ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆነው የኖሩት ገዳማት ናቸው። ደከመህ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለ ብዙ ያወራው መሰል አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ አዝናለኝ ስነግርህ። ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ፣ ሳያነብ ማወቅ፣ ከአባቶች ስር ቁጭ። በስማ በጣም የሚገርም ሁኔታ ነው። በጣም በሚገርም ሁኔታ ነው ልጅቷ የገለጸችልን። ቃሎት ያሰማልን ነው ማለት እንፈልግ ነው። ከዚህ ውጭ እኔ የሚጨምረው ነገር የለም። በጣም በሚገርም ሁኔታ ነው። ዛሬ ላይ ገዳም ላይ የሚፈጠረው ነገርና የሚፈጸመው ነገር በጣም አሰቃቂና የሚያስጠላ ነገር ነው። ግን እህታችን በዚህ ልክ ነው ገዳም ምን ያህል ክብር እንደነበረው ኢትዮጵያ ማለት በገዳም አባቶች ጸሎት የቆመች ሀገር እንደሆነች እህታችን በሚገባ ሁኔታ አድርጋ ገልጻልናለች። ደግሜ እላታለሁ ቃሎት ያሰማልላለሁ። እናንተ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ አሳውቁኝ። ሌላው ደግሞ ትናንትና በተደረገ የሆነ ጥላቻ ምክንያት ጎንደር ሆስፒታል ላይ የተፈጸመ አንዳንድ ነገር አለ። እሱን ቪዲዮ የማስደምጣችሁ ይሆናል። ወደ ቪዲዮ ከወደ ጎንደር እጅግ አሳዛኝ ሰበር ዜና ተሰምቷል። በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ትናንት ምሽት ኳስ እያዩ በነበሩ ተማሪዎች ላይ በደረሰ የቦምብ ፍንዳታ የበርካቶች ሕይወት አልፏል። ትናንት ግንቦት 22 ቀን ከምሽቱ 2 ሰዓት ላይ ተማሪዎች ዲኤስቲቪ እያዩ በነበረበት ወቅት በተጣለ የቦምብ ጥቃት የ3 የሕክምና ተማሪዎች ሕይወት ሲያልፍ ከ20 በላይ ተማሪዎች ደግሞ ከባድ የአካል ጉዳት ደርሶባቸው በዩኒቨርሲቲው ስፔሻላይዝድ ሆስፒታል ሕክምና ላይ ይገኛሉ። ጥቃቱን ተከትሎ በግቢው ውስጥ ከባድ ውጥረት የነገሰ ሲሆን የዩኒቨርሲቲው አስተዳደር በወጣው አዲስ መመሪያ ከጠዋቱ 12 ሰዓት በፊት መውጣትን ከምሽቱ 12 ሰዓት በኋላ ወደ ግቢው መግባትን የሚከለክል ጥብቅ የሰዓት ገደብ ጥሏል። ቪዲዮ እንዳደመጣችሁት ነው። ልጁ የተናገረው ነገር ሀቅ ነው፣ እውነት ነው። የተናገረው ነገር በአካባቢው ላይ የምንገኝ ሰዎች ነን። እኔ በአካባቢው ላይ ያለው ልጅ ነኝ። ነገሮች እውነት ናቸው። የተደረጉት ነገር ጥቃት ተደርሶ በአጋጣሚ ተማሪዎች ጉዳት ደርሶባቸው ግማሽ የተወሰኑ 1፣ 2 እና 3 ተማሪዎች
ነፍሳቸው አልፏል። ሌሎች ደግሞ በከባድ ቁስልና ደግሞ ቀለል ባለ ቁስል ያሉ ልጆች አሉ። ለነሱ መጽናናትን እንመኛለን። የዛሬው ቪዲዮአችን ይመስላል። በአዲስ ቪዲዮ እስከምንገናኝ ላይክ እና ሰብስክራይብ ያደረጋችሁ አበረታቱኝ እላለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።